የሄኖክ የተራራ ጉዞ። አባቱ ተስፋዬ የጉዞ ጫማውን አጥብቆ አሰረለት። ሄኖክ ዝግጁ ነህ ሲል አባቱ ጠየቀው። ሄኖክም አዎ አባዬ፣ እስከ ጫፉ ድረስ እወጣለሁ ብሎ መለሰ። አባትና ልጅ እጅ ለእጅ ተያይዘው ወደ መንገዱ አመሩ። መንገዱ ወደ ላይ ይወጣል። ሄኖክ በትናንሽ ድንጋዮች ላይ እየዘለለ መጓዝ ጀመረ። መንገዱ ዳገት ቢሆንም ሄኖክ አልደከመውም። አባዬ እዩኝ፣ እኔ በጣም ፈጣን ነኝ እያለ ወደፊት ይሮጣል። ተራራው ላይ ሲደርሱ ሄኖክ ወደ ኋላ ዞር ብሎ ተመለከተ። ከታች ያሉት ቤቶች ልክ እንደ ትናንሽ አሻንጉሊቶች ታዩት። ተስፋዬ አጠገቡ ቆሞ ትልቁን ዛፍ አሳየው። ተመልከት ሄኖክ፣ እዚህ ላይ ሆነን ሁሉንም ነገር ማየት እንችላለን አለው። በመንገዳቸው ላይ አንዲት ትንሽ ምንጭ አገኙ። ውሃው በጣም ቀዝቃዛና ንጹህ ነበር። ተስፋዬ ሄኖክን እጁን ይዞ ድንጋዮቹን እንዲሻገር ረዳው። ሄኖክ ውሃው ድንጋዮቹን ሲያልፍ የሚፈጥረውን ድምፅ እያዳመጠ በደስታ ሳቀ። አሁን ለጥቂት ጊዜ እናርፍ አለ ተስፋዬ። ትልቅ ጥላ ካለው ዛፍ ስር ተቀመጡ። ሄኖክ ከቦርሳው ውስጥ ብርቱካን አውጥቶ መብላት ጀመረ። ንጹህ አየር እየተነፈሱ ተራራውንና ሰማዩን አደነቁ። እንደገና ጉዟቸውን ቀጠሉ። መንገዱ አሁን ጠባብና ጠመዝማዛ ሆነ። ሄኖክ ረጅም እንጨት አገኘና እንደ ምርኩዝ ተጠቀመበት። እኔ አሁን እውነተኛ ተጓዥ ነኝ ብሎ ጮኸ። ተስፋዬም በልጁ ጥንካሬ ፈገግ አለ። በመጨረሻም የተራራው ጫፍ ላይ ደረሱ። እዚያ ላይ ንፋሱ በጣም ደስ ይላል። ሄኖክ እጆቹን ዘርግቶ እንደ ወፍ ለመብረር ሞከረ። ከላይ ሆኖ ደመናዎቹን በጣም ተጠግቶ ያያቸው ይመስለዋል። ፀሐይ መግባት ስትጀምር ወደ ቤት የሚመለሱበት ጊዜ ደረሰ። ቁልቁል መውረዱ ከዳገቱ ይልቅ ቀላል ነበር። ሄኖክና ተስፋዬ እየተጫወቱና እየሳቁ ወደ ታች ተጓዙ። ሄኖክ ዛሬ ያደረገውን ጉዞ በልቡ ያዘው። ማታ ሄኖክ አልጋው ላይ ጋደም አለ። በጣም ደክሞታል፣ ግን በጣም ደስተኛ ነው። የዛሬውን ተራራ በህልሙ እያየ እንቅልፍ ወሰደው። ነገ ደግሞ ሌላ አዲስ ጉዞ እንደሚጠብቀው ያውቃል።